182 ቀን ሆኖናል በእግዚአብሔር ጸጋ የመጽሐፍ ቅዱሳችንን ያነበብን ከመስከረም 1 ዘፍጥረት 1 ብለን ጀምረን እስከ ጳጉሜ ራዕይ 22 ድረስ እየተጓዘን እንገኛለን። ዛሬ በ182ኛ ቀናችን የደረስንበት ክፍል ደግሞ ከመዝሙር 109 እስከ 113 ድረስ ያለውን ይሆናል። አብረን እናንብብ። በጌታ በኢየሱስ ስም አነባለሁ። መዝሙር 109 አምላክ ሆይ ምስጋናዬን ዝም አትበል፣ የኃጢአተኛ አፍና የተንኮለኛ አፍ በላይ ተላቀውብኛልና። በሽንገላ አንደበትም በላይ ተናገሩ፣ በጥል ቃል ከበቡኝ፣ በከንቱም ተሰለፉብኝ። በወደድኳቸው ፋንታ አጣሉኝ፣ እኔ ግን እጸልያለሁ። በመልካም ፈንታ ክፉን፣ በወደድኳቸው ፈንታ ጠላትነትን መለሱልኝ። በላዩ ኃጢአተኛን ሹም፣ ሰይጣንን በቀኙ ይቁም። በተሟገተም ጊዜ ተረቶ ይውጣ፣ ጸሎቱም ኃጢአት ትሁንበት። ዘመኖቹም ጥቂት ይሁኑ፣ ሹመቱንም ሌላ ይውሰድ። ልጆቹም ድሃ አደግ ይሁኑ፣ ሚስቱም መበለት ትሁን። ልጆቹም ተናውጠው ይቅበዝበዙ፣ ይለምኑም፣ ከየስፍራቸውም ይባረሩ። ባዕዳንም ያለውን ሁሉ ይበርብረው፣ እንግዶችም ድካሙን ሁሉ ይበዝብዙት። የሚያግዘውንም አያግኝ፣ ለድሃ አደግ ልጆቹም የሚራራ አይኖር። ልጆቹ ይጥፉ፣ በአንተ ትውልድ ስሙ ይደምሰስ። የአባቶቹ ኃጢአት በእግዚአብሔር ፊት ትታሰብ፣ የእናቱም ኃጢአት አትደምሰስ። በእግዚአብሔር ፊት ሁል ጊዜ ይኑሩ፣ መታሰቢያቸው ከምድር ይጥፋ። ምሕረትን ያደርግ ዘንድ አላሰበምና፣ ችግረኛና ምስኪንን ልቡ የተሰበረውን ሰው ይገድል ዘንድ አሳደደ። መርገምን ወደደ፣ ወደ እርሱም መጣች፣ በረከትንም አልመረጠም፣ ከእርሱ ራቀች። መርገምን እንደ ልብስ ለበሳት፣ እንደ ውሃም ወደ አንጀቱ፣ እንደ ቅባትም ወደ አጥንቱ ገባች። እንደሚለብሰው ልብስ ሁል ጊዜ እንደሚታጠቀው ትጥቅ ይሁነው። ይህ ስራ ከእግዚአብሔር ዘንድ በሚያጣሉኝ በነፍሴም ላይ ክፉን በሚናገሩ ነው። አንተ ግን አቤቱ ጌታዬ ስለ ስምህ ምሕረትህን በእኔ ላይ አድርግ። ምሕረትህ መልካም ናትና አድነኝ። እኔ ችግረኛ ምስኪንም ነኝና፣ ልቤም በውስጤ የደነገጠብኝ። እንዳለፈ ጥላ አለቅኩ፣ እንዳንበጣም ረገፍኩ። ጉልበቶቼ በጾም ደከሙ፣ ስጋዬም ቅቤ በማጣት ከሳ። እኔም በእነርሱ ዘንድ ለነውር ሆንኩ፣ ባዩኝ ጊዜ ራሳቸውን ነቀነቁ። አቤቱ አምላኬ እርዳኝ፣ እንደ ምሕረትህም አድነኝ። አቤቱ እጅህ ይህች እንደሆነች አንተም ይህችን እንዳደረግክ ይወቁ። እነርሱ ይራገማሉ፣ አንተ ግን ባርክ። በእኔ ላይ የሚነሱ ይፈሩ፣ ባሪያህ ግን ደስ ይበለው። የሚያጣሉኝ እፍረትን ይልበሱ፣ እፍረታቸውን እንደ መጎናጸፊያ ይልበሷት። እግዚአብሔርን በአፌ እጅግ አመሰግነዋለሁ፣ በብዙዎችም መካከል አከብረዋለሁ። ነፍሱን ከሚያሳድዷት ያድን ዘንድ በድሃ ቀኝ ቆሟልና። መዝሙር 110 እግዚአብሔር ጌታዬን ጠላቶችህን ለእግር መረገጫ እስካደርግልህ ድረስ በቀኜ ተቀመጥ አለው። እግዚአብሔር የኃይልን በትር ከጽዮን ይልክልሃል፣ በጠላቶችህም መካከል ግዛ። ከአንተ ጋር ቀድሞ በኃይልህ ቀን በቅዱሳን ብርሃን ከአጥቢያ ኮከብ አስቀድሞ ከሆድ ወለድኩህ። እንደ መልከጼዴቅ ሥርዓት አንተ ለዘላለም ካህን ነህ ብሎ እግዚአብሔር ማለ፣ አይጸጸትም። እግዚአብሔር በቀኝህ ነገስታትን በቁጣው ቀን ይቀጠቅጣቸዋል። በአሕዛብ መካከል ይፈርዳል፣ ሬሳዎችን ያበዛል። በሰፊ ምድር ላይ ራሶችን ይቀጠቅጣል። በመንገድ ከፈሳሽ ውሃ ይጠጣል። ስለዚህ ራስ ከፍ ከፍ ይላል። መዝሙር 111 ሃሌሉያ። አቤቱ በቅኖች ሸንጎ በጉባኤም በፍጹም ልቤ አመሰግናለሁ። የእግዚአብሔር ስራ ታላቅ ናት፣ ደስ በሚሰኙባት ሁሉ ዘንድ የተፈለገች ናት። ስራው ምስጋናና ግርማ ነው፣ ጽድቁም ለዘላለም ይኖራል። ለተአምራቱ መታሰቢያን አደረገ። እግዚአብሔር መሐሪና ይቅር ባይ ነው። ለሚፈሩት ምግብን ሰጣቸው፣ ኪዳኑንም ለዘላለም ያስባል። የአሕዛብን ርስት ይሰጣቸው ዘንድ ለሕዝቡ የስራውን ብርታት አሳየ። የእጆቹ ስራ እውነትና ፍርድ ነው፣ ትእዛዙም ሁሉ የታመነ ነው፣ ለዘላለምም የጸና ነው። በእውነትና በቅንም የተሰራ ነው። መድኃኒትንም ለሕዝቡ ሰደደ፣ ኪዳኑንም ለዘላለም አዘዘ። ስሙ የተቀደሰና የተፈራ ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ለሚያደርጓትም ሁሉ ደህና ማስተዋል አላቸው። ምስጋናውም ለዘላለም ይኖራል። መዝሙር 112 ሃሌሉያ። እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ላይ ኃያል ይሆናል። የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል። ለቅኖች ብርሃን በጨለማ ወጣ። መሐሪና ይቅር ባይ ጻድቅም ነው። ቸር ሰው ይራራል ያበድራልም፣ በፍርድም ነገሩን ይፈጽማል። ለዘላለም አይናወጥም። የጻድቅ መታሰቢያ ለዘላለም ይኖራል። ከክፉ ነገር አይፈራም። በእግዚአብሔር ለመታመን ልቡ የጸና ነው። በጠላቶቹ ላይ እስኪያይ ድረስ ልቡ ጽኑ ነው፣ አይፈራም። በተነ፣ ለችግረኞችም ሰጠ። ጽድቁ ለዘላለም ይኖራል። ቀንዱ በክብር ከፍ ከፍ ይላል። ኃጢአተኛም አይቶ ይቆጣል፣ ጥርሱንም ያፋጫል ይቀልጣልም። የኃጢአተኞችም ምኞት ትጠፋለች። መዝሙር 113 ሃሌሉያ። የእግዚአብሔር ባሪያዎች ሆይ አመስግኑት፣ የእግዚአብሔርንም ስም አመስግኑ። ከዛሬ ጀምሮ እስከ ዘላለም ድረስ የእግዚአብሔር ስም ብሩክ ይሁን። ከፀሐይ መውጫ ጀምሮ እስከ መግቢያው ድረስ የእግዚአብሔር ስም ይመስገን። እግዚአብሔር በአሕዛብ ሁሉ ላይ ከፍተኛ ነው፣ ክብሩም ከሰማያት በላይ ነው። እንደ አምላካችን እንደ እግዚአብሔር ማን ነው? በላይ የሚኖር በሰማይና በምድር የተዋረዱትን የሚያይ ከአለቆች ጋር ከሕዝቡም አለቆች ጋር ያኖረው ዘንድ ችግረኛን ከመሬት የሚያነሳ
ምስኪኑንም ከፋንድያ ከፍ ከፍ የሚያደርግ መካኒቱን በቤት የሚያኖራት ደስ የተሰኘችም የልጆች እናት የሚያደርጋት ሃሌሉያ ይላል። ከምሽቱ 3 ሰዓት በኢትዮጵያ ሰዓት አቆጣጠር እንደ ሁል ጊዜው የእግዚአብሔርን ቃል በቲክቶክ እና በቴሌግራም ገጻችን የቀጥታ ስርጭት ስለምናጠና ኑና አብረን እናጥና ብዬ ጋብዛችኋለሁ። ሻሎም